ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ አንድ እኔ የተረጎምኩት አጭር ትረካ አስደምጣችኋለሁ። የሳይንሳዊ ልቦለድ ዘውግ ያለው ድርሰት ሲሆን ፍጹም የሆነ እኩልነት ምን ሊመስል ይችላል? ያንን የሰው ልጆች ሁሉ ፍጹም የሆነ እኩልነት ለማምጣት ምን ያክል መሄድ ያስፈልጋል የሚለውን የሚቃኝ ፍጹም እኩልነት ተፈጥሯዊ እንዳልሆነም ለማመላከት የሚሞክር ድርሰት ነው። ይህ ድርሰት የተጻፈው በ1961 እንደ አውሮፓውያን አቆጣጠር ሲሆን መቼቱ ደግሞ ከ120 ዓመታት በኋላ በ2081 ዓ.ም ነው። እንግሊዘኛውን ድርሰት ማንበብ ለምትፈልጉ ቴሌግራም ቻናሉ ላይ አስቀምጥላችኋለሁ። እዚሁ ዩቲዩብ ላይ ደግሞ ትንሽ ተቀይሮ የተሰራ አጭር ፊልም አለ። ርዕሱ 2081 ነው። ሊንኩን አያይዝላችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ሃሪሰን በርጀሮን፣ ደራሲ ከርት ቮነጊዩት ጁኒየር። ዘመኑ 2081 ዓመተ ምህረት ሲሆን በስተመጨረሻም ሁሉም ሰው እኩል ሆኗል። ሰዎች ሁሉ እኩል የሆኑት በፈጣሪና በሕግ ፊት ብቻ አልነበረም። በየትኛውም መንገድ እኩል ነበሩ። ማንም ከማንም የበለጠ ብልህ አልነበረም። ማንም ከማንም ይበልጥ ቆንጆና ውብ አልነበረም። ማንም ከማንም የበለጠ ጠንካራ ወይም ፈጣን አልነበረም። ይህ እኩልነት ደግሞ የመጣው እንዲሁ ሳይሆን በ211ኛው በ212ኛውና በ213ኛው የሕገ መንግሥት ማሻሻያዎችና የዩናይትድ ስቴትስ ሃንዲካፕ ጄኔራል ወይም የኩርኮማ ዋና ተጠሪ የደህንነት ሠራተኞች ያላለሰለሰ ጥብቅ ክትትልና ቁጥጥር ነበር። አንዳንድ ነገሮች ግን አሁንም ጨርሰው አልተስተካከሉም። የሚያዝያ ወርን እንደ ምሳሌ ብንወስድ ጸደይ ባለመሆኑ ሰዎችን ሊያሳብዳቸው ምንም አይቀረውም ነበር። እናም በዚያ ጨፍጋጋ ወር ነበር ኤችጂ ሜን የሚባሉት የሃንዲካፕ ጄኔራል ሠራተኞች የጆርጅና የሄዝል በርጀሮን የ14 ዓመት ወንድ ልጅ ሃሪሰንን የወሰዱት። እርግጥ ነው አንጀት የሚበላ ነገር ነበር፣ ግን ጆርጅና ሄዝል አጥብቀው ሊያስቡበት አይችሉም ነበር። ሄዝል ፍጹም መካከለኛ የሆነ ንቃተ ሕሊና የነበራት ሲሆን ይህም ማለት ስለምንም ነገር ለአጭር ጊዜ ብልጭ በሚል መልኩ ካልሆነ በስተቀር ጠለቅ አድርጋ ማሰብና ማሰላሰል አትችልም ነበር ማለት ነው። ጆርጅ ደግሞ ምንም እንኳን ንቃተ ሕሊናው ከተለመደው በጣም ከፍ ያለ ቢሆንም የአእምሮ ፍጥነቱን ለመገደብ በጆሮው ውስጥ የተገጠመለት መኮርኮሚያ ሃንዲካፕ ሬዲዮ ነበረበት። በሕጉ መሠረት በየትኛውም ጊዜና ሰዓት ይህንን በጆሮ ውስጥ የሚቀመጥ የአእምሮ ፍጥነት መገደቢያ አድርጎ የመገኘት ግዴታ አለበት። ይህ ሬዲዮ ከመንግሥት ማሰራጫ ጣቢያ መልእክት በቀጥታ እንዲቀበል የተሞላ ነው። በየ20 ሰከንዱ ማሰራጫ ጣቢያው የሆነ አይነት ሰቅጣጭ ጩኸት ወይም አስቀያሚ ድምፅ ወደ እነዚህ በጆሮ ውስጥ ወደ ተቀበሩ ሬዲዮዎች ልኮ እንደ ጆርጅ ያሉ ምጡቅ አእምሮ ያላቸው ሰዎች ይህንን ኢፍትሐዊ የሆነውን የአእምሮአቸውን ፍጥነት እንዳይጠቀሙበት ይገድባቸው ነበር። ጆርጅና ሄዝል ቴሌቪዥን እያዩ ነበር። በሄዝል ጉንጮች ላይ የእንባ ዘለላዎች ይታያሉ። ነገር ግን እነኚህ ዘለላዎች ለምን እንደወረዱ በጊዜው ዘንግተዋለች። የቴሌቪዥን መስኮት ላይ የባሌ ዳንሰኞች ነበሩ። በጆርጅ ጭንቅላት ውስጥ አንዳች የበር ደወል የመሰለ ሰቅጣጭ ድምፅ አቃጨለ። ሐሳቦቹ በድንጋጤ ጥለውት ፈረጠጡ። ልክ የሌባ መጠበቂያ አላርም እንደሰሙ ዘራፊዎች። እንዴት ያለ ቆንጆ ዳንስ ነው ይህ አሁን እነሱ የደነሱት? አለች ሄዝል። አለ ጆርጅ። ያ ዳንሱ ቆንጆ ነበር አለች ሄዝል። አዎ አለ ጆርጅ። ትንሽ ስለ ባሌ ዳንሰኞቹ ለማሰብ ሞከረ። ብዙም ጎበዞች አልነበሩም። መቼም ማንም ተራ ሰው ሊደንሰው ከሚችል የተለየ አልነበረም የደነሱት። ከባባድ የማመዛዘኛ ብረቶችና የአብራራው ጥይት ጠጠሮች የተሞላባቸው ከባባድ ኮረጆዎች ተሸክመው የነበር ሲሆን ፊታቸው ደግሞ በጭንብል ተሸፍነዋል። ይህም ማንም ሰው እነሱን አይቷቸው አንዳች ሞገስ ያለው የሚያምር እንቅስቃሴና ቆንጆ ፊቶቻቸውን አይቶ ራሱን የሆነ ድመት ጎትታ ያመጣችው ምናምንቴ ሆኖ እንዳይሰማው የተደረገ ነው። ጆርጅ ዳንሰኞች እኮ ግን ምናልባት የሚኮረኩሙ ሃንዲካፕ አያስፈልጋቸውም የሚለውን ሐሳብ
እንዲሁ በአእምሮ እያጫወተ ነበር። ግን ብዙም ሳይርቅ በጆሮ የተለቀቀበት አንዳች ሰቅጣጭ ድምፅ ሐሳቦቹን በታተናቸው። ጆርጅ ስቅጥጥ አለው። ቴሌቪዥኑ ላይ ከሚታዩት የባሌ ተጫዋቾቹም ሁለቱ እንደሱ ተሸማቀቁ። ሄዝል በሰቆቃ ሲሸማቀቅ አየችው። እሷ ምንም አይነት የተደረገባት የአእምሮ መኮርኮሚያ ሃንዲካፕ ስላልነበረባትና ማወቅ ስለማትችል አሁን መጨረሻ ላይ የተለቀቀባቸው ድምፅ ምን እንደነበር ጠየቀችው። የሆነ የወተት ጠርሙስ በትንሽዬ መዶሻ እየተቀጠቀጠ የሚያሰማው አይነት ሰቅጣጭ ድምፅ ነው አላት ጆርጅ። በጣም የሚገርምና የሚደንቅ ነገር ይመስለኛል እነዚያን ሁሉ የተለያዩ ድምጾች መስማት አለች ሄዝል ትንሽ እንደ መቅናት እያለች። ያ ሁሉ የሚያስቡት የተለያየ ድምፅ አለ ጆርጅ። እኔ ሃንዲካፕድ ጄኔራል ብሆን ምን አደርግ እንደነበር ታውቃለህ? አለችው ሄዝል በሚገርም ሁኔታ በመልኳም የኩርኮማ ዋና ባለስልጣን ሃንዲካፕድ ጄኔራል ዲያና ሙን ግላምፐርስ የተባለችውን ሴት በጣም ትመስል ነበር። እኔ ዲያና ሙን ግላምፐርስ ብሆን ኑሮ ቀጠለች ሄዝል፣ እሁድ የቤተ ክርስቲያን ደወል ብቻ ነበር የማደርገው። በቃ ደወል ብቻ ለሃይማኖት ክብር ሲባል። ደወል ብቻ ከሆነማ ለማሰብ እችል ነበር አለ ጆርጅ። ወይ ምናልባት ድምፃቸውን በጣም መጨመር ነው አለች ሄዝል። አሪፍ ሃንዲካፕድ ጄኔራል ይወጣኝ ነበር ብዬ አስባለሁ። ያው እንደማንም አለ ጆርጅ። ከኔ በላይ መደበኛና የተለመደ ምን እንደሆነ ማን ሊያውቅ ይችላል? አለች ሄዝል። ልክ ነው አለ ጆርጅ። በተለየና ብርቅ በሆነ ሁኔታ ያልተለመደ ስለሆነው አሁን እስር ቤት ስላለው ልጁ ስለ ሃሪሰን ማሰብ ጀመረ። ነገር ግን በጆሮ የተለቀቀው 21 የሰላምታ የተኩስ ድምፅ ጩኸት ሐሳቡን ገታው። ታይኔ አለች ሄዝል። ይሄኛው መረር ያለ ነው ምስል። በጣም ከመምረሩ የተነሳ ጆርጅ በስቃይ ፊቱ አመድ ለብሶ ሰውነቱ እየተንቀጠቀጠ የዓይኖቹ ጫፍ ላይ ለመርገፍ በቋፍ ያሉ የእንባ ዘለላዎች ይታዩ ነበር። ቴሌቪዥኑ ላይ ይታዩ ከነበሩት 8ቱ ባሌት ዳንሰኞች 2ቱ በስቃይ ራሳቸውን ይዘው ስብርብር ብለው የስቱዲዮ መድረክ ላይ ወደቁ። ድንገት በአንዴ ድክምክም ያለህ መሰልክ አለች ሄዝል። ለምን ሶፋው ላይ ጋደም ብለህ የመኮርኮሚያ ሃንዲካፕ ኮረጆውን ትራሱ ላይ አታሳርፈው ሉዴ? የምትለው ኮረጆ በጆርጅ አንገት ዙሪያ በሰንሰለት ተቆልፎ የተንጠለጠለውን 21 ኪሎ ግራም የሚመዝን የጥይት ጠጠሮች የተሞላ ቦርሳ ነው። ሂድና አሳርፈው ኮረጆ አለችው። እኔ ለተወሰነ ጊዜ ከኔ ጋር እኩል ባትሆንም ግድልኝ። ጆርጅ በእጆቹ የኮረጆውን ክብደት እንደመመዘን አደረገ። ግድልም ቅር አያሰኘኝም አለ። መኖሩ እንኳን ትዝ አይለኝም፣ የኔ አካል ሆኗል። አሁን በጣም ድክም እያለህ ነው እንደዛ አልክ አይነት አለች ሄዝል። እንዳው አንዳች መንገድ ቢኖር አሪፍ ነበር። የሆነ ከኮረጆ በታች በኩል በስተን እነዚያን ትንሽ ኳሶች መቀነስ ብንችል፣ ትንሽ ብቻ። ለማውጣት ለእያንዳንዷ ትንሽ ጠጠር የ2 ዓመት የእስርና $2000 ቅጣት ነው የሚጠብቀኝ አለ ጆርጅ። እኔ ይሄን እንደ ጥሩ ልዋጭ አላየውም። እንዲሁ ከስራ ስትመለስ ትንሽ ብትቀንስ አለች ሄዝል። ማለቴ እዚህ ከማንም ጋር አትፎካከር፣ ዝም ብለህ ቁጭ ነው የምትለው። እኔ ሳልታይ እንዳለ ማድረግ ከደፈርኩ አለ ጆርጅ፣ ሌሎች ሰዎችም ተደብቀው እንደኔው ማድረጉን ይገፉበትና እንዴት እንደሆነ ሳናውቀው ወደ ጨለማው ዘመን መመለሳችን ነው። ሁሉም ከሁሉም ጋር ወደሚወዳደርበትና ወደሚፎካከርበት። እንደዛ ቢሆን አትወጅም አይደል? በጣም ነው እንጂ የምጠላው አለች ሄዝል። እሱን ነው የምልሽ አለ ጆርጅ። ሰዎች ማታለልና አጭበርበረው ከሕግ ውጪ መሆን ከጀመሩ ማህበረሰብ ምን የሚሆን ይመስልሻል? ሄዝል ለዚህ ጥያቄ መልስ ባትመልስ ኖሮ ጆርጅ ራሱ ለጥያቄው መልስ አይኖረውም ነበር። የፖሊስ ሳይረን ጩኸት በጆሮው ተለቀቀበት። ያው እንክትክት የሚውታ ይመስለኛል አለች ሄዝል። ምኑ? አለ ጆርጅ በድንዛዜ። ማህበረሰብ አለች ሄዝል ግራ በመጋባት። እሱን አይደል ያልከኝ? ማን ያውቃል አለ ጆርጅ። የቴሌቪዥኑ ፕሮግራም
በድንገት ሰበር ዜና ለማስተላለፍ ተቋረጠ። በመጀመሪያ ዜና አንባቢው ልክ እንደ ሁሉም ዜና አንባቢዎች የመናገር ችግር ያለበት ቀጥቃጣ ስለነበር መልእክቱ ምን እንደሆነ ለማወቅ አልተቻለም ነበር። ለግማሽ ደቂቃ ያክል በጣም እየተንቀጠቀጠ ክቡራትና ክቡራን የሚለውን ለመናገር ሞከረ። በመጨረሻ ተስፋ ቆረጠና ወረቀቱን ከባሌት ዳንሰኞቹ ለአንዷ ሰጣት። ምንም አይደል አለች ይዝል። ስለ ዜና አንባቢው ነበር። ሞክሯል። ያ ነው ትልቁ ነገር። ፈጣሪ በሰጠው አቅም የቻለውን ሁሉ ሞክሯል። እንዲህ ከባድ ጥረት ስላደረገ የደሞዝ ጭማሪ ሊደረግለት ይገባ ነበር። ክቡራትና ክቡራን አለች ባሌ ዳንሰኛ ወረቀቱን እያነበበች። ከልክ ያለፈ ውብ መልክ ያላት መሆን አለባት። ምክንያቱም ያጠለቀችው ጭንብል በጣም አስቀያሚ ነበርና ነው። እንዲሁም ከዳንሰኞቹ ሁሉ ጠንካራዋና ባለግርማ ሞገሷ እንደሆነች መገመት ቀላል ነበር። ምክንያቱም የመኮርኮሚያ ሃንዲካፕ ኮረጆቿ ልክ 90 ኪሎ የሚመዝኑ ወንዶች እንደሚያደርጓቸው አይነት በጣም ከባባዶች ነበሩ። ከዚያም ለድምጿ ይቅርታ ጠየቀች። ሴት ልጅ ልትጠቀምበት የማይገባ ኢፍትሐዊ የሆነ ድምፅ ነበራትና። ድምጿ ሞቅ ያለ እያንጸባረቀ የሚስረቀረቅ ዘመናዊ ሽሬ ውብ ዜማ ነበር። ይቅርታ አድርጉልኝ አለችና እንደገና ድምጿን ፍጹም የማይፎካከር እንዲመስል አድርጋ ጀመረች። ሃሪሰን በርጀሮን ዕድሜ 14 አለች የዶሮ ጩኸት በመሰለ አስቀያሚ ድምጸት። መንግሥት ለመገልበጥ በማሴር ተጠርጥሮ ተይዞበት ከነበረው እስር ቤት አምልጧል። እጅግ ባለምጡቅ አእምሮና ስፖርተኛ ሲሆን በቂ መኮርኮሚያ አልተደረገበትም። ስለዚህ እጅግ በጣም አደገኛ እንደሆነ ሊታይ ይገባል። ሃሪሰን በርጀሮን በፖሊስ የተነሳው ፎቶ ስክሪኑ ላይ መጀመሪያ ተዘቅዝቆ ከዚያ ወደ ጎን እንደገና ተዘቅዝቆ በመጨረሻም በትክክል ታየ። ፎቶው የሃሪሰንን ሙሉ ቁመት ከጀርባው ካለው የቁመት መለኪያ ግድግዳ ጋር የሚያሳይ ነበር። ቁመቱም እንቅጩን 2 ሜትር ከ10 ሳንቲሜትር ነበር። ቀሪው የሃሪሰን ገጽታ ሲታይ ማስፈራሪያና የብረታ ብረት ኮተት ማት ነው። ማንም ሰው እንደዚያ ያለ ከባድ መኮርኮሚያ ሃንዲካፕ ተሸክሞ አያውቅም። የኤችጂ ሜኖቹ አስበው ሊፈጥሩ ከሚችሉት በላይ እሱ ፈጥኖ ሃንዲካፖቹን በልጧቸው ነበር። ለአእምሮ መኮርኮሚያ የተቀበረለት ትንሿ ጆሮ ውስጥ የምትቀበር ሬዲዮ ሳትሆን በጣም ትላልቅ የጆሮ ማዳመጫዎች ሲሆኑ ያደረገው መነጽር ሌንሶች ደግሞ ወፋፍራም ዝግዛም መስመሮች ያለባቸው መስታወቶች ነበሩ። መነጽሮቹ ዓላማቸው ግማሽ ዕውር ማድረግ ብቻ ሳይሆን አሰቃቂ ራስ ምታት እንዲፈጥሩበትም ታስበው ነበር። መላ ሰውነቱ ላይ የብረታ ብረት ማት ተንጠልጥሎበታል። በመሰረቱ ጠንካራ ሰዎችን ለመኮርኮም የሚደረጉባቸው ሃንዲካፖች ጽድት ያሉ አንዳች ወታደራዊ ስነ ስርዓት ያላቸው ነበሩ። ሃሪሰን ግን ያ ሁሉ የተሸከመው ኮተት ተንቀሳቃሽ አሮጌ ብረታ ብረት መጣ ያስመስሎታል። ሃሪሰን በሕይወቱ ውጣ ውረድ ውስጥ የሚመላለሰው 136 ኪሎ ግራም የሚመዝን ኮተታ ኮተት ተሸክሞ ነበር። ውብ መልኩን ለማመጣጠንም ኤችጂ ሜኖቹ ሁሌም ቀይ የጎማ ኳስ አፍንጫው ላይ እንዲሰካ ቅንድቡ ሙልጭ ብሎ እንዲላጭና ተሰትረው ለበቀሉት አጫ በረዶ ጥርሶቹ ደግሞ በየመሃሉ ጥቁር ጥቁር የፕላስቲክ መሸፈኛ አስደርገውት ነበር። ይህ ልጅ ካያችሁት አለች የባሌ ዳንሰኛዋ፣ በፍጹም እደግመዋለሁ፣ በፍጹም ልትከራከሩት እንዳትሞክሩ አለች። አንድ መዝጊያ በር ከማጠፊያው እየተንሲያጠጠ ሲገነጠል ተሰማ። ወዲያው ከቴሌቪዥኑ የድንጋጤ ጩኸት፣ የጫጫታና የትርምስ ድምፅ ይሰማ ጀመር። ቴሌቪዥኑ ላይ እስካሁን ሲታይ የነበረው የሃሪሰን በርጀሮን ፎቶ በተፈጠረው የመሬት መንቀጥቀጥ የሚደንስ ይመስል አሁንም ይዘላል። ጆርጅ በርጀሮን በቴሌቪዥን ውስጥ የሚታየው የመሬት መንቀጥቀጥ ምን እንደሆነ በትክክል ለየው። ያው በቤት ውስጥ ይህ መንቀጥቀጥ ይፈጠር የነበረበት ጊዜና እሱም በተመሳሳይ ዘዬ በመንቀጥቀጥ ይደንስ የነበረበት ጊዜ አያሌ ነበርና፣ ፈጣሪ አለ ጆርጅ፣ ሃሪሰን መሆን አለበት። ይሄ እውነት በአእምሮ ውስጥ እንደተከሰተለት ወዲያውኑ በአሰቃቂ የመኪና ግጭት ድምፅ ተበታትኖ ጠፋ። ጆርጅ ከድምፁ አገግሞ እንደገና አይኑን መክፈት ሲችል ቴሌቪዥኑ ላይ የሃሪሰን ፎቶግራፍ ጠፍቶ ነበር። በምትኩ የሚተነፍስ የሚንቀሳቀስ የሃሪሰን ምስል ስክሪኑን ሞልቶት ነበር። ብረቱን እያክጨለጨለ ቂል የመሰለው ግዙፉ ሃሪሰን በቴሌቪዥን ስቱዲዮ መካከል ላይ ተገትሮ ነበር። የገነጠለውን የስቱዲዮውን በር መክፈቻ እጀታ
እስካሁን ይዞት ነበር። ባሌ ዳንሰኞቹ፣ ቴክኒሻኖቹ፣ ሙዚቀኞቹና ዜና አንባቢዎቹ በፍርሃት ከፊቱ ተንበርክከው ሞታቸውን ይጠባበቁ ነበር። ንጉሠ ነገሥቱ እኔ ነኝ ሲል ጮኸ ሃሪሰን። ትሰሙኛላችሁ? እኔ ነኝ ንጉሠ ነገሥቱ። አሁኑኑ ሁሉም ሰው እኔ የምለውን ማድረግ አለበት አለና መሬቱን አንዴ በእግሩ ሲደልቀው ስቱዲዮው ተንቀጠቀጠ። አሁን እዚህ በቆምኩበት እንኳን ሲል በጩኸት ቀጠለ። ተሳስሬ ታምሜ የተጎተትኩ እንኳን ከየትኛውም ከዚህ በፊት ከነበረ ወንድ በላይ ታላቅ አገር ገዢ ነኝ። አሁን ደግሞ መሆን የምችለውን ሰውን ተመልከቱ። ሃሪሰን የተተበተበበትን ልጓም ሁሉ እንደ ወረቀት በታትኖ 2000 ኪሎ ግራም መሸከም እንዲችሉ ተደርገው የተሰሩትን ማንገቻዎቹን በጣጥሰው ጣላቸው። የሃሪሰን የብረታ ብረት ኮተት መኮርኮሚያ ሃንዲካፕ መሬት ወርዶ ተከሰከሰ። በጭንቅላቱ ዙሪያ የተደረገው ረብራብ ብረት ሳጥን የተቆለፈበትን ጓጉንቸር ቁልፍ ደግሞ በአውራ ጣቱ ሲመነግለው የጎመን እግር ይመስል ቅንጥስጥስ አለ። ትላልቅ ማዳመጫዎቹንና ያን መነጽር ከግድግዳው ጋር አላተማቸው። አፍንጫው ላይ ያለውን ትንሽ የጎማ ኳስ አውልቆ ሲወረውረው የነጎድጓድ አምላክ የሚባለውን ታላቁን ፎርን የሚያስንቅ ግዙፍ ሰው ሆኖ ታየ። አሁን ደግሞ ንግሥቴን እመርጣለሁ አለ ዙሪያውን በፍርሃት ወደ ተንበረከኩት ሰዎች እያየ። የመጀመሪያዋ ደፍራ በእግሯ የምትቆመው ሴት አጋሯንና ዙፋኗን ትውሰድ አለ። ትንሽ ደቂቃ አለፈ። አንዲት ባሌ ዳንሰኛ ኃይለኛ ነፋስ እንደሚያልፍበት ዛፍ እየተዘናፈለች ተነሳች። ሃሪሰን ጆሮዋ ውስጥ ያለውን የአእምሮ መኮርኮሚያ ቀስ አድርጎ ካወጣ በኋላ የሰውነት መኮርኮሚያ ሃንዲካፖቿንም በሚያስገርም ጥንቃቄና ልስላሴ ቀስ አድርጎ አስወገደላት። በመጨረሻም ጭምብሏን አወለቀላት። ዓይን የሚያጥበረብር ውበት ነበራት። አሁን አለ ሃሪሰን እጇን እየያዘ ዳንስ የሚለውን ቃል ትርጉም ለሕዝቡ እናሳያቸው። ሙዚቃ አለና አዘዘ። ሙዚቃ ተጫዋቾቹ እየተወለካከፉ ወደ ወንበሮቻቸው ሲመለሱ ሃሪሰን እነሱንም መኮርኮሚያ ሃንዲካፖቻቸውን አራግፎ ጣለላቸው። በሙሉ አቅማችሁ ቆንጆ አድርጋችሁ ተጫወቱ ብሎ አዘዛቸውና እኔ ደግሞ መሳፍንት ራስና ባላምባራስ አድርጌ ሾማቸዋለሁ ሲል ቃል ገባላቸው። ሙዚቃው ተጀመረ። ሲጀመር ተራ ነበር፣ ርካሽ፣ አስቂኝና የውሸት። ግን ሃሪሰን ሁለት ሙዚቀኞችን ከወንበራቸው አፈፍ አድርጎ አነሳና እንደ በትር ወዲያና ወዲህ እያወዛወዛቸው ሙዚቃውን እሱ መስማት እንደሚፈልገው እየዘፈነ አሳያቸው። መልሶ ወንበሮቻቸው ላይ አስቀመጣቸው። ሙዚቃው በድጋሚ ሲጀምር በጣም የተሻሻለ ነበር። ሃሪሰንና ንግሥቱ ለተወሰነ ጊዜ ዝም ብለው ሙዚቃውን አዳመጡ። የሚያዳምጡትም ስልተ ምቱን ከልብ ምቶቻቸው ጋር ለማሰናሰል ይመስል ነበር። በእግሮቻቸው ጫፎች ቆሙ። ሃሪሰን ግዙፍ እጆቹን በልጅቱ ቀጭን ወገብ ላይ አስቀምጦ በቅርቡ የሷ የሚሆነውን ክብደት የለሽ መንሳፈፍ እንዲሰማት አደረገ። ከዚያም በአንዳች የፍስሐና የጸጋ ፍንዳታ ወደ ላይ ወደ አየር ተስፈነጠሩ። የሀገሪቱ ሕግ ብቻ ሳይሆን የመሬት ስህበት ሕግና የእንቅስቃሴ ሕግም አብረው ተጣሱ። ሾሩ፣ ተሽከረከሩ፣ ተጠማዘዙ፣ ተዟዟሩ፣ ተሸብሽበው ተዘረጉ፣ ዘለሉ፣ ፈነጠዙ። እንደ አጋዘን ወደ ጨረቃ ዘለሉ። የስቱዲዮ ኮርኒስ ርዝመት 9 ሜትር ያክል ነበር። ግን ዳንሰኞቹ በእያንዳንዱ ዝላያቸው ሊነኩት ምንም አይቀራቸው ነበር። ኮርኒሱን የመሳብ ፍላጎታቸው ግልጽ እየሆነ መጣ። ሳሙት። ከዚያም የመሬት ስበትን በፍቅርና በፍጹም እምነት በመጻረር እዛ አየር ላይ ከኮርኒሱ የተወሰኑ ኢንቾች ዝቅ ብለው እንደተንሳፈፉ ለረጅም ጊዜ ተሳሳሙ። በዚህ ጊዜ ነበር ዲያና ሙን ግላምፐርስ ሃንዲካፐር ጀነራሏ ባለ 2 አፈሙዝ ሾትገን መሳሪያ ወድራ ወደ ስቱዲዮ የገባችው። 2 ተኮሰች እና አጼውና እቴጌዋ ገና መሬት ሳይነኩ በድን ሆነው ነበር። ዲያና ሙን ግላምፐርስ መሳሪያውን እንደገና ጥይት አጎረሰችው። ወደ ሙዚቀኞቹ ዞሮችና መኮርኮሚያ ሃንዲካፖቻቸውን መልሰው ለማጥለቅ 10 ሰከንድ ብቻ እንዳላቸው ነገረቻቸው። ይህኔ የበርጀሮኖች ቴሌቪዥን ተቃጠለ።
ሄዝል ስለ ቴሌቪዥኑ መጥፋት የሆነ ነገር ልትል ወደ ጆርጅ ዞሮች። ጆርጅ ግን ቢራ ለማምጣት ወደ ኩሽናው ሄዶ ነበር። ጆርጅ ቢራውን ይዞ ተመልሶ ሲገባ የመኮርኮሚያው ሃንዲካፕ በጆሮው ስለጮህበት ለተወሰነ ጊዜ በሰቆቃ ተሸማቆ ቆሞ ቆየ። ከዚያም ተቀመጠ። እያለቀስሽ ነበር አላት ሄዝልን። አለች። በምን ምክንያት ነው አላት። ረሳሁት አለች። ቴሌቪዥኑ ላይ በጣም የሚያሳዝን ነገር። ምን ነበር ጠየቃት። አእምሮዬ ውስጥ ብስክልክል ብሎ ነው የሚታየኝ አለች ሄዝል። አሳዛኝ ነገሮችን እርሺ አለ ጆርጅ። ሁሌም እንደዛ ነው የማደርገው መለሰች ሄዝል። እንዲያ ነው እንጂ እኔዋ አለ ጆርጅ። ስቅጥጥ አለው። አከታትሎ የሚተኮስ የመሳሪያ ድምፅ ራሱ ውስጥ እየጮኸ ነበር። ውይ ያው በጣም ደባሪ እንደነበር ያስታውቃል አለች ሄዝል። ብቻ ኧረ እንደገና በይው አለ ጆርጅ። ውይ አለች ሄዝል። ያው በጣም ደባሪ እንደነበር ያስታውቃል። ስላዳመጣችሁ ከልብ አመሰግናለሁ። ስለ ታሪኩ የተሰማችሁን ኮሜንት ላይ ጻፉና እንወያይበታለን። አዘጋጅቼ አቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።